የቤተ ክርስቲያናችን ሊቃውንት ዛሬ ደግሞ ምላሽ የሚሰጡበት ጉዳይ በዚህ ቪዲዮ የተነሳ ነው። ቪዲዮውን አይተን እንመለስ። መላእክት በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብለው ማያውቁም፣ አይገባቸውም። ስግደት የሚገባው እሱ ብቻ ስለሆነ መላእክቱ የእግዚአብሔር በኩር ወደ ዓለም ሲገባ ይሰግዱለታል። እነዚህ ኦርቶዶክሶች ለእግዚአብሔር በሚሰግዱበት ልክ ለመላእክትም ይሰግዳሉ ብለው በዚህ ይነቅፋሉ። ለእግዚአብሔር አምልኮ መስጠትና ለቅዱሳን ክብር መስጠት በእኛ ቤተክርስቲያን አይጋጭም። የተጋጨባቸው እነሱ ናቸው። ቤተክርስቲያኒቱ ማንን ማምለክ እንዳለባት ታውቃለች። ማንን የባሕሪ ምስጋና ማመስገን እንዳለባት፣ ለማን የባሕሪ ስግደት መስገድ እንዳለባት፣ ለእግዚአብሔር ስትሰግድ ምን ብላ መስገድ እንዳለባት፣ እግዚአብሔርን ስታመሰግን ምን ብላ ማመስገን እንዳለባት አንቅቃ ታውቃለች። በራዕየ ዮሐንስ ምዕራፍ 19 ቁጥር 10 ላይ የእግዚአብሔር መልአክ ለፍቁረ እግዚእ ለቅዱስ ዮሐንስ ብዙ ራእይን ከገለጸለትና ካናገረው በኋላ ፍቁረ እግዚእ ቅዱስ ዮሐንስ ለእግዚአብሔር መልአክ መሬት ወድቆ ሰገደለት። ያን ጊዜ የእግዚአብሔር መልአክ እኔም እንዳንተና እንዳንተ ወንድሞች የኢየሱስ ክርስቶስን ምስክርነት ከሚጠብቁት አገልጋዮች አንዱ ነኝና አትስገድልኝ፣ ለፈጣሪ ስገድ፣ ይህን ነገር እንዳታደርገው ተጠንቀቅ የሚለውን ሐሳብ ይዞ ነው ይህን ነገር በድፍረት ሊናገረው የቻለው። ይህ ምንድነው ትርጉሙ? ለመልአኩ የሰገደው ማን ነው? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማረ ሚስጥረ ሥላሴን ሚስጥረ ሥጋዌውን አምልቶ አስፍቶ የጻፈ ከአራቱ ወንጌላውያን የጌታ ወዳጅ ተብሎ የተጠራው ቅዱስ ዮሐንስ ይሰግድለት ግን በትሕትና የዮሐንስን ክብር በመግለጽ ለኛ ለማሳወቅ እንጂ ቅዱስ ዮሐንስን ያህል ሐዋርያ ለእግዚአብሔር መልአክ ተሳስቶ ሰገደ ማለት ፍጹም የማይታሰብ ጉዳይ ነው። ራዕየ ዮሐንስ ምዕራፍ 22 ላይ ለዚሁ መልአክ ደግሞ እንደሰገደለት ይገልጻል መጽሐፍ ቅዱስ። እስኪ አንድ ጊዜ ተሳስቶ ሰገደለትና አትስገድልኝ አለው እንበል። እንዴት የእግዚአብሔር አገልጋይ የእግዚአብሔር ሐዋርያ ሁለተኛ ተሳስቶ ለእግዚአብሔር መልአክ እንዴት ሁለተኛ ይሰግድለታል? ቅዱስ ዮሐንስ ለመልአኩ ተሳስቶ ሰግዷን ካልክ ቅዱስ ዮሐንስ የጻፈው ወንጌል የጻፈው 3 መልእክታት ያየው ራዕየ ዮሐንስ በሱ ቤት ስህተት ነው ከመጽሐፍ ቅዱስ ገንጥሎ ሊያወጣው ነው ማለት ነው። መጽሐፍ ቅዱስን የዮሐንስን ወንጌል አሜን ብሎ የተቀበለ አካል የዮሐንስን ስግደት ለመልአኩ ያደረገውን ትክክል ነው ብሎ መቀበል ይጠበቅበታል። ለአምላካችን ለእግዚአብሔር የባሕሪ ስግደት እንሰግድለታለን። ጥንቱን ከአፈር ከትቢያ አንስተህ ባሪያህ በአምሳልህ ፈጥረህ በቅዱስ መንፈስህ ያከበርኸኝ አንተ ነህ ብለን ፈጣሪያችን እሱ መሆኑን አውቀን ለአምላክነቱ ለልዕልናው የባሕሪ ስግደትን እንሰግድለታለን። የባሕሪ ምስጋናን እናመሰግነዋለን። አምላክ ብለን ፈጣሪ ብለን እንደገና ደግሞ በኃጢአት ብንሰነካከል ሞትን ወትተን ወደ ራሳችን ብናመጣም አንተ በሥጋ ተገልጠህ ሰው ሆነህ እኛ ልንቀበለው የማንችለውን መከራ ተቀብለህ ስለኛ ሞተህ ስለኛ ተቀብረህ ስለኛ ተነስተህ ስለኛ አርገህ ስለኛ ዳግመኛ ስለምትመጣ ብለን የባሕሪ ስግደት እንሰግድለታለን። የባሕሪ ምስጋናም እናመሰግነዋለን። ስለዚህ ለእግዚአብሔር የምናቀርበው ምስጋናና ስግደት ክብር የባሕሪ ነው፣ አምልኮ ነው። ለቅዱሳን መላእክትና ለቅዱሳን ሰዎች ግን የምንሰጣቸው ክብርና ምስጋና የምንሰግድላቸው ስግደት እግዚአብሔር አክብሯቸዋል፣ እግዚአብሔር ጸጋውን አሳድሮባቸዋል፣ እግዚአብሔር በእነሱ ላይ ድንቅ ሥራ ሰርቷል ብለን ታናሽ ወንድም ታላቅ ወንድሙን እንደሚያከብረው እናከብራቸዋል። አባቶቻችን እንደውም ቅዱሳን መላእክት ለእኛ እንደ ታላላቅ ወንድሞች ናቸው። ታላቅ ወንድም ለታናሽ ወንድሙ እንደሚያዝንለት፣ እንደሚራራለት፣ እንደሚጠብቀው፣ እንደሚደግፈው፣ እንደሚንከባከበው ሁሉ ቅዱሳን መላእክትም አማኞችን ይጠብቋቸዋል። ስለዚህ ቅዱሳን መላእክትን የምናከብራቸው እግዚአብሔር አክብሯቸው ስላለ እግዚአብሔር ስላዘዘን በመጽሐፈ ኢያሱ ምዕራፍ 5 ላይ ኢያሱ ለመልአኩ በግንባሩ ተደፍቶ ሰገደለት ይላል። መልአኩ በዚህ ጊዜ አትስገድልኝ አላለው። የምትረግጣት መሬት የተቀደሰች ናትና ጫማህን ከእግርህ አውልቅ ነው ያለው። ቅዱሳን መላእክት የእግዚአብሔርን ክብር የሚሻሙ ሳይሆኑ ስለ እግዚአብሔር ክብር የሚቀኑ ናቸው። የእግዚአብሔርን ክብር ለመሻማት የሚፈልግ ነገር ግን የማይሳካለት የወደቀው ሳጥናኤል እና ሰራዊቱ ናቸው እንጂም ብርሃናውያን መላእክት የእግዚአብሔር አገልጋዮች የእግዚአብሔርን ክብር የማይሻሙ ለእግዚአብሔር ክብር የቆሙ ናቸው። ቅዱሳን ሐዋርያት አባቶቻችን በስብከተ ወንጌል ጊዜ ገብተው አሕዛብን አስተምረው አሳምነው ለጥምቀተ ክርስትና ሲያበቋቸው አማልክት ተመስሎሙ ሰብአ ወረዱ ሀቤነ አማልክት ሰው መስለው ወደኛ ወርደው መተዋል ብለው ሰዎች ካለማወቃቸው የተነሳ አጥምረው አጥምቀው ለክርስትና ሲያበቋቸው አማልክት ሰው መስለው ወደኛ መተዋል ብለው የአምልኮ ስግደት ሊሰግዱላቸው ሲነሱ ልብሳቸውን ቀደዱ ያሉት። ለምን? ለአምላካቸው ካላቸው ክብር ለአምላክ የሚሰጠው ለአምላክ ይሰጣሉ እንጂ የአምላክን ክብር የሚሻሙ አይደሉም። ይህንን የሚያስረዳ መጽሐፍ ቅዱስ እንጂ እግዚአብሔርን ስናመልክ ቅዱሳንን ስላከበርን የሚጋጭ አንድም ነገር የለም። በእግዚአብሔር ቤት የሚኖር ማን ነው ብሎ መዝሙረኛው ክቡር ዳዊት ይጠይቅና
ዘያከብሮሙ ለፍሬሃነ እግዚአብሔር እግዚአብሔርን የሚፈሩትን እግዚአብሔርን የሚያመልኩትን ሰዎች ያከበረ በእግዚአብሔር ቤት ይኖራል ብሎ እግዚአብሔር ያከበራቸውን ማክበር በእግዚአብሔር ቤት ያኖራል እንጂ ከእግዚአብሔር ቤት አያወጣም። ስለዚህ የሚጣረስ ነገር የለም፣ የሚጋጭ ነገር የለም። በአስተምሯችን ሆነ በመጽሐፍ ቅዱስ ለምሳሌ ክርስቶስ አምላካችን እኔ የዓለም ብርሃን ነኝ ብሎ አስተምሯል። ደግሞ ሐዋርያትን አንተም ውእቱ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ አለ። አሁን ብርሃን ስላለ ሁለቱም ቃል ክርስቶስና ሐዋርያት አንድ ናቸው ማለት ነው። እኔ የዓለም ብርሃን ነኝ ሲል ክርስቶስ አምላካችን ብርሃን የባህሪ ገንዘቡ እንደሆነ እናውቃለን። አምላከ ብርሃን ወላዲ ሕይወት ርሱ ላይ ምሮ የእውቀት መገኛ የብርሃን አምላክ የብርሃን ምንጭ። አሁን ሰዎች የብርሃን ምንጭ ፀሐይ፣ ጨረቃ፣ ከዋክብትን፣ ነፋሳትን፣ ማያትን ወይም ውሆች ሊያደርጉ ይችላሉ። ነገር ግን የብርሃን ምንጭ እግዚአብሔር እንጂ እነዚህ አይደሉም። ስለዚህ እግዚአብሔር እኔ የዓለም ብርሃን ነኝ ሲል ብርሃን የባህሪ ገንዘቡ እንደሆነ ብርሃንን ካለመኖር ወደ መኖር አምጥቶ የፈጠረ አምላክ መሆኑን እናውቃለን። ቅዱሳን ሐዋርያት ደግሞ እናንተ የዓለም ብርሃን ናችሁ ሲባሉ ከእግዚአብሔር ዘንድ በተሰጣቸው ጸጋ በሚያስተምሩት ትምህርት በሚኖሩት ሕይወት በሚያሳዩት የእምነት አቋም ለሌላው አካል ብርሃን ናቸው። የሐዋርያት ብርሃንነት የጸጋ ነው። የክርስቶስ ብርሃንነት ግን የባህሪ ገንዘቡ ነው። ይሄ የአምልኮ ስግደት ነው፣ ይሄ ደግሞ የምልጃ ስግደት ነው ብለን የምንለየው እሱን ግልጽ ያርጉላችሁ። ለእግዚአብሔር የምንሰግደው ስግደትና ለቅዱሳን የምንሰግደው ስግደት ክንውኑ አንድ ነው። ያ ወደ መሬት ማጎንበስ ነው፣ አስተብርኮ ነው፣ ስግደት ነው። የሚለየው ለእግዚአብሔርም ሆነ ለቅዱሳን የሚሰግደው አማኙ ነው፣ በህሊናው የሚለየው። ለእግዚአብሔር ስንሰግድ ፈጣሪያችን ነው፣ አስገኛችን ነው፣ መጋቢያችን ነው፣ አምላክ እንደሆነ አምነን በልቡናችን ይዘን እንሰግዳለን። ለቅዱሳን ሰዎች ስንሰግድ ደግሞ አማላጆቻችን ናቸው፣ በቃል ኪዳናቸው ይጠብቁናል፣ ወደ ፈጣሪ ይጸልዩልናል፣ ለፈጣሪ ቅርብ ናቸው፣ አምላክ አክብሯቸዋል። እነሱም ማክበር እግዚአብሔርን ማክበር ነው ብለን አምላክ ስለሰጣቸው ጸጋና ክብር እንሰግድላቸዋል። እናንተን ያከበረ ለእኔ የሚድረስልኝ፣ ለእናንተ የተለመነ ለእኔ የሚለመነኝ ከአምላካችሁ ጸልዩልን ብለን እንሰግድላቸዋለን፣ እናከብራቸዋለን፣ ምስጋና እንሰጣቸዋለን። ለቅዱስ ሚካኤል የምንጸልየው አምላከ ሚካኤል ብለን ነው እንጂ ሚካኤል ፈጣሪያችን ብለን አይደለም። ሚካኤልን እንደምናመልክ በድፍረት ይናገራሉ። የተሰገደለት ቅዱስ ሁሉ ተመለከ ማለት አይደለም። መጽሐፍ ቅዱስ እንደዚህ አያስተምርም። ቅዱሳን በመጽሐፍ ቅዱስ ለታላላቆቻቸው ሰግደዋል። እግዚአብሔር ዘንድ ተቀባይነት ያላቸው፣ ባለሟልነት ያላቸው፣ ተሰሚነት ያላቸው ሁሉ ለቅዱሳን መላእክት ሰግዱ እንመለከታለን። ለቅዱሳን ለታላላቆቻቸው ሰገዱ ማለት እነሱን አመለኩ ማለት አይደለም፣ አከበሩ ነው የሚባለው። ስለዚህ ስግደት ምንጊዜም ከአምልኮ ጋር ብቻ መያያዝ የለበትም። ለምሳሌ ቅድም እኔና እናንተ ስንገናኝ ወረድ ብዬ ነው ሰላም ያልኳችሁ። ለምንድን ነው? ስላከበርኳችሁ ነው አይደል? እያመለኳችሁ ነው ማለት ነው። ለቅዱሳን መላእክት የሚደረገው ስግደት ሁሉ አምልኮ ነው ብሎ ማለት ይሄ በጣም ጤነኛ አይምሮ የሚያመነጨው አይደለም። በማቴዎስ ወንጌል ምዕራፍ 4 ላይ እንዲሰግድለት ሰይጣን አምላካችን ክርስቶስን ሲጠይቀው ሂድ ለእግዚአብሔር ስገድ እርሱንም ብቻ አምልክ። ሂድ ለእግዚአብሔር ብቻ ስገድ አላለም። ብቻ የሚለውን ስግደት አይደለም የጨመረው፣ አምልኮ ላይ ነው የጨመረው። ለእግዚአብሔር ስገድ አለ። ከዚያ በኋላ አምልኮ ግን ለእግዚአብሔር ብቻ እንደሆነ ሲለይ እርሱንም ብቻ አምልክ። የሚመለከው እግዚአብሔር ብቻ፣ ስግደት ግን ለቅዱሳኑም ይሰጣል። መላእክት እነማን ናቸው? በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ፈጣሪ ዓለማት አምላካችን እግዚአብሔር በዕለተ እሁድ ከፈጠራቸው ፍጥረታት መካከል መላእክት ይገኙበታል። ሌሎቹን ፍጥረታት ብንመለከት ከተፈጠሩት የተፈጠሩ ናቸው። መላእክትን ግን እግዚአብሔር ሲፈጥር ካለመኖር ወደ መኖር አምጥቶ ለባውያን፣ ነባበያን፣ ሕያዋን የሚያስቡ የሚያገናዝቡ ባለ እውቀቶች ሆነው ነባበያን ማለት ደግሞ የሚናገሩ፣ ሕያዋን ማለት ደግሞ ሞት፣ ህልፈት፣ ጥፋት የሌለባቸው ዘላለም ሕያዋን ሆነው እንዲኖሩ አድርጎ እግዚአብሔር አምላካችን በዕለተ ሰንበት ከፈጠራቸው 8 ፍጥረታት መላእክት አንደኛ ፍጥረት ናቸው ማለት ነው። አንዳንድ ቅዱሳት መጻሕፍት ግን የመላእክትን ተፈጥሮ ከግብራቸው የተነሳ ከርቀታቸው የተነሳ ከእሳትና ከነፋስ እንደተፈጠሩ እናገኛለን። ይህ ማለት የእሳትና የነፋስ ግብር ከመላእክቱ ረድኤት፣ ከመላእክቱ ፍጥነት፣ ከመላእክቱ ኃያላን ከመሆኑ የተነሳ ተመሳሳይነት ስላለ ከእሳትና ከነፋስ እንደተፈጠሩ የሚናገረው የእሳትና የነፋስን ስራ ከመላእክት ስራ ጋር በመናጣጠር ነው እንጂ የመላእክት ተፈጥሮ ካለመኖር ወደ መኖር አምጥቶ ነው እግዚአብሔር አምላካችን የፈጠራቸው። ከአራቱ ባህሪያት ከዚህ ፈጠራቸው አይባልም። መላእክት የሚታወቁበት የሚገለጹበት የራሳቸው የሆነ ባህሪ አላቸው። እግዚአብሔር አምላካችን ከድንጋዮች ለእጽዋት ሕይወትን ሰጥቷል። እጽዋት ሕይወት ይኖራቸው እንጂ አይምሮ የላቸው። ከእጽዋት አብልጦ እንስሳትን ሕይወት ሰጥቶ እንዲያውቁ አድርጓቸዋል። እንስሳት እግዚአብሔር በሰጣቸው መጠን በደማዊት ነፍሳቸው ያውቃሉ። ከእንስሳት ደግሞ የሰው ልጅ በእውቀት አክብሮታል። ሰውን ሰው የሚያደርገው ዓይንና ጆሮ አይደለም፣ እጅና እግሩ አይደለም።
ሰውን ሰው ያሰኘው ከእንስሳቱ የተለየ ዕውቀት አስተሳሰብ ሲኖረው። ስለዚህ ከእንስሳቱ የሰው ልጅ በዕውቀት የበለጠ አክብሮታል። ከሰው ዕውቀት ደግሞ የመላእክት ዕውቀት ይረቃን ይበልጣል። ስለ ፈጣሪያቸው በዚህ ዓለም ስለሚደረገው ድርጊት ሁሉ መላእክት ከሰው ልጆች የተለየ ከፍ ያለ አረዳድ፣ ዕውቀት፣ ግንዛቤ አላቸው። ለምን? በተፈጠሩ ጊዜ እግዚአብሔር አምላካችን የፈጠረውን ብርሃን ሲያፈስላቸው ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ በመጽሐፈ አክሲማሮስ እንደተገለጸው ያ ብርሃን ዕውቀትን እንዲሞሉ አድርጓቸዋል። የራሳቸው የሆነ የሚናገሩበት ልሳን ያላቸው በማናቸውም ቋንቋ የሚነገረውን ጸሎት ይሰማሉ። ነገረ መላእክት ከዶግማ ትምህርቶች መካከል አንዱ ነው። ስለ መላእክት የምንናገራቸው የምንሰብካቸው ስብከቶች ቋሚ ናቸው። ለዘመናት ሳይለወጡ ሳይሸራረፉ ሳይቀየሩ የመጡ አስተምሮዎች አሉን ማለት ነው። በመጀመሪያ ደረጃ አምላካችን እግዚአብሔር ከ22ቱ ስነ ፍጥረታት ስሙን ለመቀደስና ክብሩን ለመውረስ የፈጠራቸው ሰውና መላእክት ተለያይተው እንዲኖሩ አይደለም የተፈጠሩት፣ በአንድ እንዲኖሩ ነው የተፈጠሩት። አምላካቸው አንድ፣ ሃይማኖታቸው አንድ፣ አስተምሯቸው አንድ፣ አምልኳቸው አንድ፣ ዝማሪያቸው አንድ፣ የምስጋና ሕይወታቸው አንድ ነው። በመጀመሪያም ያው አዳም እንደተፈጠረ በገነት 7 ዓመት ሲኖር ከመላእክት ጋራ የመላእክትን ሕይወት ነበር ይኖር የነበረው። ከመላእክት ጋራ በማመስገን ከመላእክት ጋራ በመጸለይ ቅዱስ ቅዱስ በማለት እግዚአብሔርን በማምለክ ይኖር ነበረ። ከዛ ይህ ሕይወቱ ተቋረጠ። ሲቋረጥ ከገነት ሲወጣ ከእግዚአብሔር ሲለይ ያንን ሕይወት ሲያጣው መላእክት ግን አልተለዩትም። አሁንም በውድቀቱ ጊዜ በመከራው ጊዜ ካጠገቡ ሆነው ሲያጽናኑት ሲረዱት እንመለከታለን። በቤተ ክርስቲያናችን ትውፊት ስለ መላእክት ጥልቅ የሆነ ይህን የመሰለ አስተምሮ አለ። ለምሳሌ እስኪ እንደው በእነሱ አንድ እንዲመልሱት የምጠይቃቸው ጥያቄ መላእክት መኖራቸውን ካመኑ መላእክት መቼ ተፈጠሩ፣ እንዴት ተፈጠሩ፣ ከየት መጡ የሚለው መጽሐፍ ቅዱስ አይናገር። ስለዚህ ከየት ነው የመጡት? መላእክት ምንድን ናቸው? የተፈጥሯቸው ደረጃና ክብርስ እስከምን ድረስ ነው እግዚአብሔር ሲፈጥራቸው የሚለውን መጽሐፍ ቅዱስ አይናገርም። መጽሐፍ ቅዱስ አምላካችን እግዚአብሔር በእያንዳንዱ ዕለታት የፈጠራቸውን ፍጥረታት እየዘረዘረ ሲናገር ስለ መላእክት ግን አይናገርም። መላእክት ብቅ የሚሉ ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን ከገነት ከተባረሩ በኋላ ወደ ገነት ገብተው ከዕፀ ሕይወት ኃጢአት በሰለጠነበት ሰውነት በልተውት ኃጢአትና በደል ሞት ለዘለዓለም ሰልጥኖባቸው እንዳይኖር ይከለክሉ ዘንድ ኪሩቤል የገነት በር ላይ እንደተቀመጡ መጽሐፍ ቅዱስ ይነግረናል። አምላካችን እግዚአብሔር መላእክትን እስከሚፈጥር ድረስ ያሉ ፍጥረታትን በሐልዮ ነው የፈጠራቸው። መላእክትን ከፈጠረ በኋላ ግን በነቢብ ነው የፈጠረው። ለይኩን ብርሃን ለይኩን ጠፈር እያለ ተናግሯል። ለምን? የሚሰሙ ፍጥረታት መላእክት ስለተፈጠሩ ማለት ነው። ህልፈት፣ ጥፋት፣ ሞት፣ ሽረት የሌለባቸው ዘላለም ሕያዋን ሆነው የሚኖሩ ሕያዋን ፍጥረታት ናቸው። እንዲሁም መላእክት ረቂቃን ናቸው። ረቂቅ ማለት በዓይን የማይታይ በእጅ የማይዳሰስ ግዝፈት የሌለው ረቂቅ የሆነ አካል ያላቸው ናቸው። ርቀታቸውን መዝሙረኛው ክቡር ዳዊት በመዝሙር 104 ቁጥር 4 ላይ እንዲህ ሲል ተናግሯል። ዘይሬስዮሙ ለመላእክቲሁ መንፈሰ፣ መላእክቱን አገልጋዮችን ረቂቅ መንፈስ የሚያደርጋቸው እርሱ ነው ብሎ ተናግሯል። መላእክት እንዲሁ ኃያላን ናቸው። እንደ ሰው ልጅ አይደክሙም፣ አይሰለቹም፣ አይዘነጉም፣ አስተዋዮች ናቸውና ኃያላን እንደሆኑ ሐዋርያው ቅዱስ ዮሐንስ በራእዩ ምዕራፍ 18 ላይ እንዲህ ሲል ተናግሯል። አንድ ብርቱ መልአክ ታላቅ ወፍጮ የሚያህል ድንጋይ አንስቶ ወደ ባህሩ ወረወረው ይላል። ብርቱ መልአክ ማለት ኃያል መልአክ ማለት ነው። ስለዚህ መላእክት የማይደክሙ ናቸው ማለት ነው። እንዲሁም መላእክት ፈጣን ናቸው። ለረድኤት ከዓይን ጥቅሻ ፈጥነው ይደርሳሉ። በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ የእግዚአብሔር መልአክ ሊረዳኝ እየበረረ መጣ ነው የሚለው። እየበረረ የሚለው ፍጥነቱን የምናይበት ነው። ስለዚህ መላእክት ለተልእኮ ለረድኤት የማይዘገዩ ናቸው። ከአንድ ቦታ ወደ አንድ ቦታ ለመድረስ እንደኛ እንቅስቃሴ የሚገደብ ወይንም የሚታይ አይደለም። ውድ ኢትዮጵያውያን ኦርቶዶክሳውያን ወገኖቻችን የዶንኪ በጎ ተከታታዮች ለዛሬው ስለነበረን ጊዜ መድኃኔዓለም ክርስቶስ የተመሰገነ ይሁን። በሌላ መልስ እስከምንመጣ ድረስ ሰላም ቆይን። ይቆየን። አሜን።